ብዙ ሰው የሃይማኖት ድንበር ሳይገድበው አባትነታቸውን የተቀበላቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አርፈዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የቀድሞ ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቅርብ ጊዜ በጠና ታማው ሆስፒታል ገብተዋል መባሉ ይታወሳል። ትላንትና መሻሹን ደግሞ ከዚህ ዓለም በሞት መለየታቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተናግሯል። በትህትናቸው ደርዝ በያዘ ንግግር አዋቂነታቸው የሚታወቁት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተለይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩበት ወቅት ስለ ሰላም፣ ስለ ፍቅር፣ ስለ መተሳሰብ፣ ስለ አንድነት አብዝተው በመናገር ይታወቃሉ። የሃይማኖት አባቶች ሹመኞች የቃል እንጂ የተግባር አይደሉም በሚል ሲወቅሱ የምንናገረውን እንኑረው ብለው ሲጠይቁ ነበር። እንደ ዛሬ የሃይማኖት መሪ በገንዘብ መሞኝ አይደለም፣ ስልጣን ፈላጊ አይደለም። ጥሩ ሰዎች ናቸው። ክርስቲያን እንኳን ቢሆን ውስጡ ጥሩ ነው። ጥሩ አመራር ይሰጣል። ሙስሊሙ ጥሩ አመራር ስለሚሰጥ ሰው በጥሩ ተግባር ይኖር ነበር። አሁን ያን የጎደለው ከሃይማኖት አባቶች፣ ተባለስልጣን፣ ተመሪዎች፣ ተፖሊሶች ጠየነት ነው የጎደለው። ምሳሌነትም የለ። ሐቂቃም በመላሳችን የምናገረዋለን፣ ተግባሩ ላይ የለንም። ተግባር ተለለ ምላስ የሰው ልጅ ያስተካከለ ቃላት የሰው ልጅ ያስተካከለ የሚያስተካክለው ጥሩ ጠባይ፣ ጥሩ አቋም፣ ተግባር ነው የሚያስተካክለው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቁርአን ፍቺ ትርጓሜ ከአረበኛ ወደ አማርኛ መተርጎማቸውን ከ2 ዓመት በፊት በሸገር ሬዲዮ የቅዳሜ ጨዋታ እንግዳ በነበሩበት ወቅት ይህንን ተናግረው ነበር። አረበኛውን ወደ አማርኛ በካሴትም ተርጉሜ ሆነ ወደ 260 ካሴት ተርጉሜ ነበር። በአማርኛም ጽፌ ተርጉሜ ነበረ። ኢራን ተርጉምልኝ ብሎ ኢራን አምባሳደር ታሳትሙ ትቀሩ የሰጡኝ እኔ ላሳትሙ ብላቸው አሁን ሊያሳትሙ ፈልገውት ኢራን ወስደውት ይሁን እንጂ ጠፋ። ይሄ ሁለተኛው ነው። በሙሉ 30 ጁዝ ቁርአን በአማርኛ ጽፌው ነበር። በጣም ሰፊ ነው። ቂርአት አቁሜ 8 ወር ተጣልቼ በሌሊት በቀን ነው የተረጎምኩት። አሁን ደግሞ በቴሌቪዥን ደግሞ ተቀድቶ ነበር። ያውም እንደው ዝማል ሞት የመጣ እንደው ህመም የመጣ እንደው እንዲያቋርጠኝ ብዬ በ3 ወር 10 ቀን ነው በጥርሻ 5 ሰዓት ትርጉም እየሰጠሁኝ። ይሄ እንግዲህ ቁርአን ትርጉም በተመለከተ ጊዜ ትርጉም ነው አለው። መንዙማውን በተመለከተ ደግሞ ወደ 80 ኪታቦች አሉኝ። ወደ 80 መጽሐፎች አሉኝ አሉ። አሁን በተወሱል እንደዚህ በዱዓ እንደዚሁም ደግሞ በመንዙማ የተበጁ ወደ 80 ኪታቦች አሉኝ። እነሱ አሁን እየተባሉ ነው። የኔ ደረሶች ይሏቸዋል። አሁን እየተጠቀምንበት ነው። እንደዚህ ያበጀኋቸው። በአገሪቱ ያለው አለመግባባት፣ ግጭት፣ ሞት፣ መፈናቀል የመሳሰሉት ጉዳዮች የመጡት በተለይ በኃላፊነት ላይ ያሉ ሰዎች የተግባር ሰው ባለመሆናቸው የመጣ ነው ብለው ያምኑ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ይህንን አድርጉ፣ ይህንን አስተካክሉ ብለው ተናግረው ነበር። የመጀመሪያው የመንግስት አካል ነው። በተለይም አስተዳደር፣ ፖሊሶች፣ ደህንነቶች፣ ሰራዊቶች እነዚህ ተስተካከሉ አገር መስተካከሉ ምንም የማያጠራጥር አንዱ ይሄ ነው። ሁለተኛ ደረጃ የሃይማኖት አባቶች የሃይማኖት አባት መሆን ያስፈልጋል። የሃይማኖት አባት ማለት ተስልጣን ያገለለ፣ ተብሔር ያገለለ፣ ተጥቅም ተግኝ ያገለለ መሆን አለበት። የሃይማኖት አባት እንዲህ የሆነ እንዲህ ይወደዳል፣ ምክሩ ተቀባይነት ያገኛል፣ ህዝብ ያከብረዋል፣ ሊወደዋል፣ ሊከተለዋል፣ ይቀበለዋል። በሰላም ሲሰብኩ ህዝቡ ይቀበላል። እንዲህ ያሉ አባቶች መሆን ያስፈልጋል ተኛ በኩል። ሌላው ሶስተኛ ወላጆችን ይመለከታል። ወላጆች መልካም ሰው የተሆኑ፣ አንድነት ፈላጊ የተሆኑ፣ ሰላም አክባሪ የተሆኑ ልጆች አባትነታቸውን ነው የሚከተሉት። ሌላው አስተማሪዎች ናቸው። አስተማሪዎች ጠጭ ተሆኑ፣ አጫሽ ተሆኑ፣ ባለየት ተሆኑ ተማሪውን ይሆናል። እኛ እኮ ሸሆቻችን ጥሩ ሰዎች ቢሆኑ ነው ወደ ጥሩ እንኳን እንደው ምን ከጀለው። እነሱ መጥፎ ቢሆኑ እኛ መጥፎ ነው ምን ሆነው። በዚህ እንግዲህ ይሄ መፈናቀል፣ መዳማት፣ አንዱን መቃወም፣ መሳደብ ይለቅና ይስተካከላል የሚል አመለካከት አለኝ። ሰላም እንሁን፣ አንድ እንሁን በማለት ደጋግመው ሲጠይቁ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሀገሪቱ ጉዳይ እንቅልፍ እንደሚነሳቸው ግፋ ቢል 2 እና 3 ሰዓት ብቻ እንቅልፍ እንደሚወስዳቸው ሳግ እየተናነቃቸው ተናግረው ነበር። አሁን የተለሊቱ 2 ሰዓት 3 ሰዓት በተኛ ነው አልተኛም። ለሊቱን ሁላ ተፈኩር ሳረግ ነው የማደረው። አለቅሳለሁ። ስለ አንድነቱ ስብሰባ ምንም ያለቅሳለሁ። ሲል የለንቀጠልስ አለቅሳለሁ። ለምንድን ነው እንደሚሆን? እኛ ህይወት እንዲህ ሰሞን ነው የተወሰነ ነው። ሁልጊዜም የሚኖር ሰው የለም። አንድ ሰው በህይወቱ ማሳመር አለበት፣ ሲሞትም ታሪኩ ማመር አለበት። ዱንያ ይዘወትርም
ስልጣን አይዘወትርም። ለምንድን ነው የምንሞኘው? ለራሴ ጥቅም አልፈልግም፣ ስልጣን አልፈልግም። በሰው ጥቅም በሰው ስልጣንም አልገባም። ብቻ ሰላምን ሆነ እንድንሆን አንስተዳደብ ባካችሁ ነው እንጂ ሌሊት እንቅልፍ የለኝም። በ88 ዓመታቸው ከዚህ ዓለም በሞት የተለዩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ2 ዓመታት በፊት ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ እንደተሰጣቸው ይታወሳል። ሸገር ኤፍኤም 102.1 በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸው፣ በአጠቃላይ ለሁሉም መጽናናትን ይመኛል።